ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም፣ ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችን ሰላም ለእናንተ ይሁን። በመላው ዓለም ሆናችሁ ፕሮግራማችንን የምትከታተሉ ወገኖች እንዲሁም ደግሞ በጎ አስተያየታችሁን ሁሉ የምትሰጡን የምትጸልዩልን በገንዘብም ጭምር ሰፖርት የምታደርጉን ወገኖች እግዚአብሔር አብዝቶ ይባርካችሁ። እንግዲህ ከማክሰኞ በኋላ ዛሬ ተገናኝተናል። የዓለማችንን ወቅታዊ ጉዳይ መረጃውን ይዞልን የመጣ ወንድማችን ፓስተር አለማየሁ ነሙ አጠገቤ ይገኛል። እንግዲህ የዓለማችን ወቅታዊ ጉዳይን ስናስብ በተለይም ደግሞ ከመጨረሻው ዘመን አንጻር በመጽሐፍ ቅዱስ እይታ ዳሰሳ በማድረግ የማንቂያ ደወል ለመደወልም ጭምር ስለሆነ በትኩረት እንድታዳምጡን በጌታ ፍቅር እናሳስባለን። መልካም ጊዜ እንደሚኖረን ተስፋ አደርጋለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ አድማጮቻችን ፓስተር አለማየሁ አጠገቤ ይገኛል። የዓለማችንን አሁናዊ ገጽታ በምን አይነት መልኩ እየተዳሰሰ ነው የሚለውን በተለይም ደግሞ የዓለማችን መገናኛ ብዙሃን የዘገቧቸው የዳሰሷቸውን ይዞልን መጥቷል። እንዲሁም ደግሞ መንፈሳዊም ዳሰሳም ጭምር ያደርግልናል። በቅድሚያ ሰላምታ እንለዋወጥና ይዞልን የመጣውን መረጃ ያጋራናል። ይዞልን የመጣውን መረጃ ያጋራል። ይዞልን የመጣውን መረጃ ያጋራናል። ሰላም ላንተ ይሁን ፓስተር፣ እንደምን አለ? እንደምን አለ ወንድም ይልቃል? እግዚአብሔር ይመስገን። ውሎ እንግዲህ ከአንድ ቀን በኋላ ነው እንግዲህ የተገናኘ ነው። ጥሩ ጊዜ ነበረ። እግዚአብሔር ይመስገን። ዓለማችን እንዴት እየሆነች ነው? ምንድነው ወይ አልሞትሽ ወይ አልዳንሽ ይላሉ። ወይ አልሞትሽ ወይ አልዳንሽ ታመሽ ቀረሽ ባቶቻችን ይተርታሉ ይተርታሉና ዓለማችን እንደዚህ ነው ያለችው። ህመም ላይ ነች ያለችው። እንግዲህ ህመሙ ያው ወደ መጨረሻው ፍጻሜ ይዟት እየሄደ እንደሆነ ይታወቃል። ግን እኔ እሱ አይደለም የሚገርመኝ ወንድም ይልቃል፣ ቤተ ክርስቲያን አለማስተዋሏ ነው የሚገርመኝ። በጣም የሚደንቀኝ በህይወቴ የሚደንቀኝ ነገር ዓለም እንዲህ እየተተራመሰ ጦርና ጠብ ደጃችን ላይ ቆሞ ቤተ ክርስቲያን ለምንድን ነው አይኗ ያልተከፈተው? ላል ዘመኑን ዋጁ እያለ ምን አይነት ድንዛዜ ነው? ልክ ገላትያ 3 ላይ እንዳለ ማን አዚም አደረገባችሁ አለ ጳውሎስ። በትክክል እና በጣም ይገርመኛል። እና እንግዲህ ዛሬ ያለኝ የሚገርም ነው። የእስራኤል ጠቅላይ ሚኒስትር ኔታንያሁ ወደ አሜሪካ ቀንተዋል ትናንትና ሁለትና ዛሬ ላይ እንግዲህ ከዶናልድ ትራምፕ ጋር የጠበቀ ግንኙነት ያደርጋሉ ተብሎ ውይይት ያደርጋሉ ተብሎ ይታሰባል። በአንድ ዓመት ውስጥ 7ኛ ጊዜ ነው ወደ ዋሽንግተን ሲያቀኑ። በአንድ ዓመት ውስጥ የሚገርም ነው። ለ7ኛ ጊዜ ወደ አሜሪካ ያቀና መሪ የመጀመሪያው ሪከርድ የሰበሩት እሳቸው ናቸው። ማንም መሪ አቅምቷ በእስራኤልም ታሪክ የለም። እና ለ7ኛ ጊዜ ወደ ዋሽንግተን አቀንተዋል። እንግዲህ የጉዳዩን ክብደት ነው የሚያሳየው። አዎ እንግዲህ የእስራኤሉ ጠቅላይ ሚኒስትር ኔታንያሁ ወደ 7 ጊዜ ወደ አሜሪካ ተጉዘዋል። የእስራኤል ቻናል 12 ነው ይሄንን የገለጸው። እንደዘገበው ይህ ጉዞ ከሌሎች የሚለይ ጉዞ ነው ብሎታል። ያሁኑ የሚለይ ጉዞ ነው። አስቸኳይ በመሆኑ እና የተወሰኑ ባለስልጣናቶችን ሰሌክት የተደረጉ ነው አብረዋቸው የሄዱት። እንደሌላኛው ጊዜ አይደለም የሄዱት። ሰሌክት የተደረጉ ባለስልጣኖች ናቸው አብረዋቸው እንዲሄዱ የተደረጉትና እንግዲህ
እንዲሁም ከዚህ ቀደም እንደሚደረገው ሰፊ የሚዲያ ሽፋን እንዲሰጠው አልተፈለገም። የመሄዳቸው ጉዳይ እኛ እንደውም ባለፈው እሱ ብቻ አይደለም እኮ ጠቆም አድርገናል። ታስታውስ ከሆነ ከትራምፕ ይልቅ እንዲያውም ከውጭ ጉዳይ ሚኒስትሩ ጋር ነው እንዲታዩ ነው የተደረገው። አሁን ምንድነው ጥብቅ ውይይት ነው የተባለው። እንግዲህ ምን አይነት ባለስልጣኖችን ይዞ እንደሄዱ አልተዘረዘረም። አብረዋቸው ያሉት እነማን እንደሆኑ አልተዘረዘረም። የሚዲያ ሽፋንም እንዲሰጠው አልተፈለገም። ኔታንያሁ ከመነሳታቸው በፊት ብቻ እዛው ለቅርብ ለሆነው ለሀገር ውስጥ ሚዲያ ማለት ነው በሰጡት መግለጫ ጉዟቸው ስለ ጋዛ አጠቃላይ ያሉት ቀጠናዊ ሁኔታ ከፕሬዝዳንት ዶናልድ ትራምፕ ጋር እንደሚወያዩ ነው የገለጹት። ጋዛ ላይ አሁን ያለው ነገር እየተባባሰ እየመጣ ነው። አገርሽቷል። ምናልባትም ስምምነቱ እንደተጣሰ ነው እየተቆጠረ ያለው። ባለፈውም ታስታውስ ከሆነ የቱርክ ፕሬዚደንት ረሲብ ጣይብ ኤርዶጋን እና የግብፁ አልሲሲ በካይሮ በመከሩበት ጊዜ ይሄ ጉዳይ መቆም አለበት የሚል ነገር አንስተዋል እና እስራኤልም እየወሰደች ያለችው እርምጃ ተጠናክሮ እንደቀጠለ ነው እየተሰማ ያለው። ከሐማስ ወገን ነው ጥቃቱ የደረሰው ወይስ እስራኤል ጥቃት እየፈጸመች ነው? አሁንም ጥቃት መፈጸም ብቻ ሳይሆን ለምሳሌ በስምምነቱ መሰረት ቀለብም ይሄ ሰብአዊ ድጋፍ የሚባለው እየገባ አይደለም ነው የሚሉት እና ያ ጉዳይ እንደገና እንዲያገረሽ ያደርገዋል። በእርግጥ ምንድነው መሰለ ሁለቱም እያገገሙ ነው ያሉት። የኔታንያሁ እግር እንደወጣ መከሰቱ ከየት አንጻር ነው ብዬ ነው እንግዲህ ሐማስ የሚተኛ አይደለም፣ አርፎ አይተኛም። ምክንያቱም ቃሉም ስለሚል ነው። አሁን አንድ ነገር ማሰብ ያለበት እነሱ እኔ ብዙ ጊዜ ይላለው ታስተውልም ከሆነ አንተ አላቅም በእስራኤልና በሐማስ መካከል የሚደረገው ጦርነት ምናልባት ሰላም ቢባል 3 ወር 2 ወር ነው እንጂ ተመልሶ የሚያገረሽና ተመልሶ ወደ ጦርነት የሚገቡበት ሁኔታ ነው የሚኖረው። ምክንያቱም እነዚህ ሁለቱ እንትኖች የእግዚአብሔር ቃል የሚለው ክርስቶስ ኢየሱስ እስከሚመጣ ወይም ደግሞ ሐሰተኛውም ክርስቶስ ለተወሰነ ዓመት ነው፣ ለ3 ዓመት ነው ሰላም የሚያደርጋቸው ሁሉም ሃይማኖቶች በሰላም ይኑሩ ስለሚልና ከብዙዎች ጋር ቃል ኪዳን ስለሚፈራረም ከዛ ቃል ኪዳን ተነስቶ ለ3 ዓመት ከ6 ወር ሰላም ሊሆን ይችላል። አይዘር ግን የፍልስጤምና የአረብ የእስራኤል ጉዳይ የሚፈታው ክርስቶስ ኢየሱስ ለመጨረሻ ለዘላለም በሚመጣበት ሰዓት ነው። መንግስቱ መጥቶ የ1000 ዓመት መንግስት ሲመሰረት ነው የሚለውን ነገር ብዙ ጊዜ እንደማነሳው አንተም ታውቃለህና አሁን ያለውም ነገር ይሄ ነው እንጂ እነሱ አሁን እንፈታዋለን በሚሉበት መንገድ የሚሆን አይመስለኝም። እንኳን የሰው ልጅ ጠብን ለመፍታት ቀርቶ አይደለም ራሱ እንስሳትና የሰው ልጅ ሁሉ በሰላም የሚኖሩበት ዘመን ነው። እንግዲህ ሌላው እሳቸው ያሉት በዋናነት ግን የሚያነሱት ጉዳይ ከኢራን ጋር የሚደረገው ድርድር እንደሆነ ነው የተናገሩት። በአሁኑ ሰዓት የአሜሪካና ኢራን በዚህ በኒኩለር ጉዳይ እየተደራደሩ ነው ያሉት። ይህ ነገር ለኔታንያሁ ብዙ አልጣፈጣቸውም እና ቀደም ሲልም ጊዜው አሁን ነው የሚል ነገር አንስተው ነበረ። ጦርነቱ እንዲከፈት ይፈልጉ ነበረ። ምናልባትም ፕሬዚደንቱ ጠረጴዛ ላይ አማራጭ ይዘው ይገኛሉ ተብሎ ይጠበቃል። ምን አይነት አማራጭ እንደሆነ ባይታወቅም እሳቸው ያሉትም እንደዛው ነው። አማራጭ ነገር ይዘን እንገባለን ያሉት አስታውቀዋል። እንግዲህ በዚህ ጉዳይ ላይ የእስራኤልን አቋም ለፕሬዚደንት ዶናልድ ትራምፕ በግልጽ እናሳውቃለን ብለዋል። የእስራኤል አቋም ምንድነው የሚለውን ነገር እስራኤል እንግዲህ እንደ ቅድመ ሁኔታ የምትጠቀማቸው ነገሮች አሉ። አንደኛ ኒኩለሩና ሚሳኤሎቹ በሙሉ እንዲወገዱ ትፈልጋለች። ሁለተኛው ነገር ደግሞ ለአካባቢው ያሉትን እሷ ሸማቂያን እንደምትላቸው ለእነሱ ለሂዝቦላ
ለእስላሚክ ምናምን የሚባል አለ ለሐማስ የምታደርገውን ወታደራዊና የሎጂስቲክ ድጋፍ ታቁም የሚል ነገር ነው። ሀውቲን ጨምሮ ይህን ነው እንግዲህ እያነሱ ያሉት። ምናልባትም ይሄ ነገር ሊፈታ ይችላል ወይ ሊወገድ ይችላል ወይ የሚለው ነገር ሌላ ጉዳይ ቢሆንም ነገር ግን እሳቸው ያንን ነገር ነው ለፕሬዚዳንት ትራምፕ እናሳውቃለን እያሉ ያሉት። እንግዲህ የዜና አውታሮቹ እንደገለጹት ኢራን ጊዜ ለመግዛት ለማታለል እየሞከረች መሆኑን ነው የሚገልጹት። ኔታንያሁ በፍጹም አትደራደርም፣ ጊዜ ለመግዛትና ማዘናጊያ ነው። የተለያዩ ስልቶችን ይዛ መጣን ለማስረዘም ነው የምትፈልገው ምትለው። ጂኦፖለቲክሱ ኦልሬዲ ተበጥብጧል። አሁን ኦልሬዲ ምን ሆኗል? ተበጥብጧል። አረቦቹ ጦርነት እንዲነሳ አይፈልጉም። አሜሪካና እስራኤል ግን ኢራንን መምታት ይፈልጋሉ። ኢራን ደግሞ ሌላ መንገድ ውስጥ ነች አሁን ላይ ያለችው። እነዚህ ስታገናኛቸው ያለው ነገር በጣም ከባድ እየሆነ ነው የሚመጣው። ከበስተጀርባ ደግሞ ቻይናና ሩሲያ ደግሞ አድፍጠው አሉ፣ እናነሳዋለን አሉ። ምናልባትም በምሽት ላይ አሉ። ከዚህም የታለፈ የታቀደ ነገር አለ። ምናልባት ፕሬዚዳንት ትራምፕ ያምሸቷቸው ሊሆን ይችላል ጦርነቱን ያለኮሱት። ሀሳባቸውን እንግዲህ ኔታንያሁ ሀሳባችን ለፕሬዚዳንት ትራምፕ የማሳመን ስራዎችን እንሰራለን ነው እያሉ ያሉት። በምን ላይ ነው የሚያሳምኑት የሚለው እስካሁን የተገለጸ ነገር የለም። ነገር ግን በዋናነት የእነሱን አቋም ቀጥታ እንዳለ ዋጪ ብትባል ኢራን የምትወጣ አይደለችም። ኢራን የራሷ ሉዓላዊነት ያላት ሀገር ነች። ይህንን ዋጪ ከምትባል ጦርነቱን የምትመርጥ ነው የሚመስለው አሁን ባለው ሁኔታ የሚለው። እንደውም በትናንትናው ዕለት አንድ ያቀረበችው ሀሳብ አለ በጣም የገረመኝና ምንድነው እንትኑ የማዕቀቡ ሙሉ ለሙሉ እስካልተነሳ ድረስ እናንተ በምትሉ ጉዳይ ላይ አልደራደርም የሚል ሀሳብ አቅርባለች። እና የሀሳብ ደግሞ ቀላል አይመስለኝም። እንግዲህ ትናንትናና ዛሬ ውይይቱ ይቀጥላል ተብሎ ይጠበቃል። ውይይታቸው ግን የተሸፈነም ነገር እንዳለው ሳንዘነጋ ማለት ነው። በዚህ በተለይ ወታደራዊ በኒኩሌሩ አቅጣጫ ያው ድርድር እያደረጉ እንደሆነ ይታወቃል። እኔ እንደውም አስደንግጦኛል። ይህን ያህል መጠን እኔ እናንተ እንደውም ባለፈው ያወራነው 60 ኪሎ ግራም ገደማ ነው የነበራት አይደለም 450 ኪሎ ግራም ነው ያላት ገደማ ነው አይደለ? አሁን ግማሹ ነው ያለው ነው የምትለው። ከዚህ በፊት የዘገብነው ነው ያለው። እንግዲህ ይሄ እንደ እግዚአብሔር ቃል የሚፈጸሙ ጉዳዮች እንደሆኑ አውቀን እኛ ራሳችንን ነው ማዘጋጀት ያለብንና የመካከለኛው ምስራቅ ጉዳይ በሰላም ይፈታል የሚሉ ሰዎች ሞኞች ይመስሉኛል። መጽሐፍ ቅዱስን የእግዚአብሔርን ቃልና የእግዚአብሔር ቃል እየሄደበት ያለበትን መንገድና እግዚአብሔር መጨረሻው ላይ የተነገራቸው ትንቢቶች እየተፈጸሙ እንደሆነ የማያስተውሉ ሰዎች የሚናገሩት የሞኝነት ቋንቋ ይመስለኛል እንጂ በፍጹም የሚሆን ነገር ይሄው እኮ 48 ዓመት 1949 70 ምናምን ዓመት 76 ዓመት ገደማ እንደዚህ ገደማ ላይ የእስራኤልና የፍልስጤም ችግር እኮ አልተፈታም። ያልተሞከረ የተባበሩት መንግስታት ድርጅት የዓለም አቀፍ አንድ ትውልድ ሙሉ ብዙ ተሞክሯል። አንድ ትውልድ እድሜ ክርስቶስ ካልመጣ በስተቀር የሚፈታው ጉዳይ አይደለም ማለት ነው። ጌታ ጸጋ፣ ሰላም፣ ምሕረት፣ ቸርነት ከሁላችሁ ጋር ይሁን። ምሽት በሌላ ዜና እንገናኛለን። ሻሎም። እግዚአብሔር አብስቶ ይባርክ ፓስተር። እንግዲህ ዓለማችን ምንም መፍትሄ አልባ በሆነ አዙሪት ውስጥ እየተንከራተተች ትገኛለች። መፍትሄው ደግሞ ያው ቀደም እንዳልከው ጌታ ኢየሱስ ክርስቶስ ዳግም መምጣት ነው። ግን የሚያስቆጨው አንተ መግቢያ ላይ እንደተናገርከው የሚያስቆጨው ነገር የክርስቶስ መንግስት ወኪል የሆነችው ቤተክርስቲያን ዝምታን መምረጧ በጣም በጣም አሳሳቢ ነው። እንግዲህ አሁንም መልእክታችንን እናስተላልፋለን። መድረኮቻችሁ ለእንደዚህ አይነት ፕሮግራሞች ክፍት እንዲሆኑ አበክረን ማሳሰቢያችንን አናቋርጥም። እንግዲህ ውድ አድማጮቻችን ለዛሬ ለሐሙስ የቀን መረጃችን ይህንን ይመስላል።
እንግዲህ ለዛሬ የሐሙስ ቀን መረጃችን ይህንን የመሰለ ነው። ማምሻው ላይ ደግሞ በሌላ መረጃና መልእክት ተመልሰን የምንመጣ ይሆናል። እስከዚያው ድረስ ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።